ጥቃቱን ተከትሎ ሮይተርስ በጥቃቱ ከተገደሉት በተጨማሪም አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ ሲያዝን መሰማቱን ጭምር ገልጿል። ይህም ብቻ አይደለም። በጥቃቱ ከተገደሉት ኢትዮጵያውያን መካከል ሶስቱ የአጎትና የአክስት ልጆች በአንድ ላይ ህይወታቸው ማለፉ ጭምር ተገልጿል። በአሜሪካም የፊት አውራሪ መሪነት በሚደገፈውና የተለያዩ ምዕራባዊ ሀገራት ማለትም 25% የንግድ እንቅስቃሴ በሚደረግበት በዚሁ በቀይ ባህርና በኤደን ባህረ ሰላጤ በኩል የሚደረጉ የንግድ እንቅስቃሴዎችን የሚያካሂዱ ሀገራት በአንድነት በመሆን በየመን ላይ የሚያደርሱትን ጥቃት በዚሁ ሰሞን ቀጥለዋል። በቀጠለውም ጥቃትና ከፍተኛ ውድመት ምክንያት ኢትዮጵያውያንን ጨምሮ የተለያዩ የየመን ዜጎችን በከፍተኛ የቦምብ ጥቃቶቹ ምክንያት ሰለባ እየሆኑ እንደሚገኙ የሚወጡ በየመን ስደተኞች ማቆያ ላይ አሜሪካ በፈጸመች ጥቃት የተገደሉ 3 ኢትዮጵያውያን የአንድ ቤተሰብ አባላት መሆናቸው ጭምር ተገልጿል። በቀይ ባህር ላይ የሚንቀሳቀሰው የምዕራባውያን የንግድ መርከቦች ላይ በሚፈጸሙ ጥቃቶች ምክንያት በምዕራባዊ የጦር አውሮፕላኖች ጥቃት እየተፈጸመባት ያለችው የመን ውስጥ ባለው ሳምንት በተፈጸመው ጥቃት ብቻ ከፍተኛ የስደተኞች ቁጥር መገደላቸው ጭምር ነው የተሰማው። ምዕራባውያኑ የመርከቦቻቸውን ደህንነት አደጋ ላይ የጣሉ የየመን ሁቲዎች ታጣቂዎችን ወታደራዊና የኢኮኖሚ ተቋማት ኢላማ አድርገው ማውደምና ማፈራረስ ይዘዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች ተጠልለውበት የነበረውን ቦታ መሆኑ ጭምር ነው ሪፖርት የተደረገው። ለኢትዮጵያ ለስደት መሸጋገሪያነት ከሚጠቀሙባቸው ሀገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮፕላኖች ሚያዝያ 20 2017 ዓ.ም ማለዳ ላይ የተፈጸመው ጥቃት ስደተኞችን ተይዘውበት በነበረው ማቆያ ላይ መሆኑ ጭምር ነው የተገለጸው። በጥቃቱ ቢያንስ 68 ሰዎች መገደላቸው የተገለጸ ሲሆንም ከባድ ጉዳት የደረሰባቸው 47 ሰዎች መቁሰላቸው ጭምር አልማስራህ ገልጿል። በሀገሪቱ ኃይሎች ተይዘው በእስር ወራትን ያሳለፉ 3 ወጣቶች የመን ውስጥ ስላለው የደህንነት ሁኔታ ምንም አይነት መረጃም ሆነ እውቀት እንዳልነበራቸው እህቶቻቸው ይገልጻሉ። እሁድ ምሽት በስልክ ሲገናኙ ጥሩ ጨዋታዎችን ሲጫወቱ እንዳመሹ ጭምር ይገልጻሉ። ጥቃቱ በተፈጸመ ቀን ዋዜማ ሳውዲ አረቢያ ከሚገኙ እህቶቻቸው ጋር ቀደም ብለው በስልክ ተገናኝተው ስለሌላው ጉዳይ እንደተወያዩ ጭምር ገልጿል። በመጨረሻም እንደሌላው ሁሉ ደህና ሆኑ ተባብለው እንደተለያዩ ጭምር ነው የገለጹት። በአሜሪካ የቦምብ ጥቃት ህይወታቸው ያለፈው ኢትዮጵያውያን ትግራይ ውስጥ ካሉ ወላጆቻቸው ጋር ለመጨረሻ ጊዜ የተገናኙትም በፋሲካ በዓል ዋዜማ እንደነበር ይገለጻል። እህቶቻቸው ከስልክ ወደ ስልክ በማገናኘት እንኳን አደረሳችሁ እኛ ደህና ነን የሚል መልእክት ለቤተሰቦቻቸው እንዲያሰሙ አግዘዋቸዋል። ከዚህ በኋላ አሜሪካ በሁቲ ቁጥጥር ስር በሚገኘው ሰሜን ምዕራብ የየመን ክፍል ውስጥ በፈጸመችው የአየር ጥቃት ከሞቱ 68 ስደተኞች መካከል እነዚህ 3 ኢትዮጵያውያን እንደሚገኙበት ዜናው ተሰምቷል። የሁቲ ባለስልጣናት በወቅቱ እንደተናገረው ቢያንስ 68 አፍሪካውያን ስደተኞች በጥቃቱ መገደላቸውን የገለጸ ሲሆን ቢቢሲ ያናገራቸው የአይን እማኞች ግን ቁጥራቸው ከመቶ እንደሚዘልም እየገለጹ ይገኛሉ። አብዱራህማን ያሲን የተባለ አይን እማኝ እንደገለጸው ከሆነ በጥቃቱ የሞቱና የቆሰሉ ሰዎች ቁጥር በሙሉ ኢትዮጵያውያን ናቸው ማለት ይቻላል ሲል በስደተኞች ማቆያ ውስጥ የነበሩት አብዛኞቹ ኢትዮጵያውያን እንደነበሩ ሲገልጽ ይሰማል። በጥቃቱ ከተገደሉ 3 ወጣቶች መካከል አንዱ የሆነው የጽሩ ታላቅ ወንድም የሚገኘው የመን ውስጥ በመሆኑ ከሌሎች ኢትዮጵያውያን ጋር በመሆን የዘመዶቹን አስክሬን ለማግኘትና ለመለየት ሲሞክር ታይቷል። በዚህም 3 ወጣቶች ጥቃቱን ተከትሎ ወዲያውኑ ነበር ህይወታቸው ያለፈው ሲሉም ገልጸዋል። እነሱ ሲገልጹ እንደሚሰሙት ከሆነ 3ቱም ወጣቶች ወንድማማቾች ናቸው። በአንድ ጊዜ የሶስቱንም ሞት መርዶ ለቤተሰቦቻቸው ሲነገር ሁኔታው ከባድ ያደርገዋል። ማንን ምን እንደሚያጽናና እንኳን አይታወቅም ሲሉ ገልጸዋል። ሁሉም በሀዘን ክፉኛ ተመቷል ሲሉም ትገልጻለች እህታቸው። ከሁሉ ከባዱ ጉዳይ ደግሞ እስካሁን አስክሬናቸው ወደ ሀገር ቤት መላክ አለመቻሉን በመጥቀስም እዛው ይቀበሩ ወይስ ወደ ሀገር ቤት ይላኩ የሚለው ግልጽ የሆነ መረጃ እንዳልደረሳ ጭምር ገልጻለች። አመርሰት እንደምትገልጸው ከሆነ ከወንድሞቿ ሞት ባሻገር የሌሎችን ወጣቶች ስቃይና ሞት ለማስቆም አንድ ነገር መደረግ እንዳለበት ታምናለች። በአሁን ጊዜ በደላሎች እየተታለሉና እየተገደሉ እየተሰደዱ ያሉ ብዙዎች ናቸው። ባህር ተሻግረው ወደ ሳውዲ አረቢያ መግባት ፍላጎታቸው ቢሆንም መንገድ ላይ እየቀሩ ያሉ ስላሉ ጭምር ስትል ገልጻለች። ስለዚህ ብቃ ማለት አለብን። በሀገሪቱ ያሉ ደላሎች፣ ህዝብ እንደዚሁ መንግስት ለፍርድ ሊያቆማቸው ይገባል ስትልም ገልጻለች። በአስቸኳይና በአደገኛ ሁኔታ በረሃና ባህርን አቋርጠው የመን ከገቡ ከ8 ወደ 3 ዓመት የሆናቸው የአንድ ቤተሰብ አባላት ጽሩ ህይወታቸውና ማዕረግ በሁቲ ጸጥታ ኃይሎች ተይዘው ለሞት ካበቃቸው እስር ቤት እንደዚሁም ደግሞ ከዚህ ቀን በፊትም ሳውዲ አረቢያ እህቶቻቸው በሚልኩላቸው ገንዘብ ሲተዳደሩ የቆዩና ወደ ሳውዲ አረቢያ እንገባለን የሚልም ትልቅ ፍላጎት እንደነበራቸው ጭምር ትገልጻለች። ለራሳቸውና ለቤተሰቦቻቸው መልካም ህይወት ሲሉ የመን የገቡ 3 ወጣቶች መዳረሻቸው የነበረው ከየመን ሁቲዎች ጋር ፍጥጫ ውስጥ ወዳለችው ሳውዲ አረቢያ እንደሆነ ይታወቃል። እንዲሰደዱ ያስገደዳቸው በትግራይ ያለው ሁኔታ እንደሆነ ጭምር ከገለጹ በኋላ ከየመን ወደ ሳውዲ አረቢያ ለመሻገር ሲሞክሩ ድንበር
ተጣባቂዎች ሊያሳልፏቸው እንዳልቻሉ ወደ ሀገራቸው እንዳይመለሱ ደግሞ የሚጠብቃቸው ባህር እንደሆነ እህታቸው ትገልጻለች። በዚህ ምክንያት የመን ለመቆየት ተገደው እንደነበር ጭምር ገልጻለች። በገጠር የሚገኙ አርሶ አደሮች ቤተሰቦቻቸውን ለመርዳት ከሀገራቸው የተሰደዱት ወጣቶች ወደ ሳዑዲ አረቢያ መሻገር ሳይችሉ ሲቀሩ ወይም ደግሞ ወደ ሀገራቸው ሳይመለሱ እየተንከራተቱ ባለበት ሁኔታ በየመን የጸጥታ ኃይሎች ህገወጥ ስደተኞች ቁጥጥር ስር እንደገቡ ጭምር ገልጿል። በእስር ላይ ሳሉም ደግሞ ባላሰቡትና ባልጠበቁት ሁኔታ በእስር ቤቱ ላይ በተፈጸመ የአየር ጥቃት እንደተገደሉ ጭምር ትገልጻለች።